እውቀት ነፃ ያወጣም ማለት የሚያውቁትን ነገር መኖር አለባቸው ማለት ነው። አብዛኛው አዋቂ የሚባል ሰው ነፃ የሆነ ህይወት አይኖርም። እንደዚሁ በጭፍን እኔ እንደዚህ ማድረግ እችላለሁ እንደዚህ አደርጋለሁ ምናምን ብለህ ሳይሆን የምታደርገው በእውቀት ኦን ሞሽን የሚባል ነገር አለ። ጀስት ምን እያደረገ እንዳለም የማያውቅ ሰው አለ። ከማንም ሰው ጋር ልትወዳደር ትችላለህ ዛሬ ግን ከሁሉም ሰው ልትበልጥ አትችልም። ሰዎች ምን ይሉኛል ማለት ህይወታችንን እያመሰቃቀለው ነው ብዬ ነው የማስበው። መስታወት ፊት ቁም። መስታወት ፊት የምታየው ሰው ማን ነው? አንተን አይደል? ከራስህ ጋር መጀመሪያ ቁም አውራ። አቋም ያለው ሰው ጀስት ማይደራደርባቸው በጣም ግልጽ የሆኑ አቋሞች ይኖሩታል። አንዳንዱ ሰው ደግሞ ልፍስፍስ የሆነ ሰው አለ። ጀስት አቋሙን እንኳን ወይ የሚያምንበትን ነገር ራሱ በነፃነት ለመግለጽ ይፈራል። እኔ በመጀመሪያ ደረጃ ማልደራደርበት ነገር አላማዬ ነው። የበታችነት ስሜት ያለው ሰው ከፍ እንዲል አይፈልግም። ስኬት ራስን ማወቅ ነው ብዬ አስባለሁ። ኤፍሬም አስቻለው ኮንተንት ክሬተር የዩኒቨርሲቲ ሌክቸር የሆነው የዛሬ እንግዳችን ነው። ኤፍሬም ጥሬን አክብረህ ስለመጣህ እጅግ አመሰግናለሁ። እስቲ ከስም ጀምረህ አሁን ምን ላይ ትገኛለህ? ራስን አስተዋውቅልኝ። ኦኬ እሺ። እኔ ኤፍሬም አስቻለው እባላለሁ። ላይፍ ኮች፣ ሌክቸረር እንዲሁም ደግሞ ኮንተንት ክሬተር ነኝ። አሁን ላይ ያለሁበት ደረጃም በኮንተንት ክሬተርነት እንዲሁም በላይፍ ኮቺንግነት እንደነገርኩ እንዲሁም ደግሞ በሌክቸርነት እየሰራሁ እገኛለሁ። ወደ ላይፍ ኮች እንዴት ገባ? በኮንተንት ክሪኤሽን በኩል ነው እና ኮንተንት ክሪኤሽን ስጀምር አይ ዶንት ኖ ላይፍ ኮቺንግ የሚባል ነገር ኦር ፐርሰናል ዲቨሎፕመንት የሚባል ኢንዱስትሪ መኖሩን ምንም አይዲያው አልነበረኝም እና ወደዛ የገባሁበት ዌይ ትሩ ታይም ነው። ጀስት የሆኑ የሚገጥሙ ነገሮች አሉ ምናምን ኦብዘርቭ ስታደርግ በዙሪያ ያሉ ሰዎችን ታያለህ። ከላይፍ ላይ ደግሞ የሆነ የምትወስዳቸው ኤክስፒሪየንሶች ይኖራሉ እና እነሱን አየው። እንዲሁም ደግሞ በግሌ ያጋጠሙኝ ነገሮች ነበሩ እና እነሱን ኦቨርከም ለማድረግ ብዙ ጥናቶች ማድረግ ጀምሬ ነበረ። ጥናቶች ስለ ስፒቾችን ከማዳመጥ ጀምሮ መጽሐፍቶችን ከማንበብ ጀምሮ። ስፒቾችን ዝም ብለህ ራስህ ብለህ ነው የምታዳምጣቸው እንጂ ለዚህ ብለህ አይደለም የምታዳምጣቸው? ኖ መጀመሪያ ላይማ እኔ ስትራግል ውስጥ ነው ያለሁት እና ስለዚህ ከዛ ለመውጣት የሆነ የሚያበረታታህን ምናምን ነገሮች ትሰማለህ። ከዛ ታነባለህ፣ ከሰዎች ጋር ዲስከስ ታደርጋለህ እንደዚህ አይነት ነገሮችን እና በዛ መሀል የሆነ ክህሎቱም እንዳለ የምታውቀው ያኔ ነው። ጀስት እያየክ ምናምን እየሰማክ በሂደት ደግሞ ብዙ ነገሮችን ትሞክራለህ። መጀመሪያ ላይ የጀመርኩት ያው በኮንተንት ክሬሽን ነው ብያለሁ እና መጀመሪያ ላይ ወደ ኮንተንት ክሬሽንም የገባሁት አብዛኛው ሰው በቪዲዮ ሊሆን ይችላል የሚገባው እና እኔ ወደ ኮንተንት የገባሁት በጽሁፍ ነው። በጽሁፍ ማለት ጽሁፎችን በመጻፍ ማለት ነው። ያው ጽሁፍም አንደኛው ኮንተንት ነው አይደል የሚባለው እና ጽሁፎችን ቴሌግራም ላይ በመጻፍ የራሴን ሀሳቦች በማጋራት ጀስት ሰዎችን የሚያስተምሩ። ፌስለስ ጽሁፍ ብቻ ታጋራ ነበር? አዎ ማንም አያውቀኝም። ጀስት እኔ ጽሁፌን ብቻ ነው የምጽፈው። የራሴ ቻናል ነበረኝ ቴሌግራም ላይ ማለት ነው። ስሙ አሁንም ብዙዎች የሚያውቁት ከሆነ ምክረ አእምሮ የሚባል ቻናል አለኝ እና እዛ ኦልሞስት አሁን ከ40,000 በላይ ሰብስክራይበር ያለው ማለት ነው። እዛ ላይ እጽፋለሁ። ያኔ ከዜሮ ነው የጀመርኩት። በቃ እኔ ሀሳቤን ብቻ ነው የማጋራው። ጀስት እኔን የሚያነቃቁኝን የሚያስተምሩኝን ምናምን ለራሴ ፓወር የሚሆነኝን ነገር መጻፍ ጀመርኩ። ጀስት በጊዜ ሂደት ደግሞ እሱ ማደግ ይጀምራል እና በዛ መሀል ለምን አላሰፋውም የሚል ነገር ይመጣል ወደ ፌስቡክ እና ወደ ዩቲዩብ ማለት ነው። ለምን ኦዲየንሱም ይጠይቅሃል። አንዳንድ በቅርብ ያሉ ሰዎችም ደግሞ እንደዚህ ብታደርገው ብለው ሪከመንድ ያደርጉሃል እና ከዛ በቃ ወደ ፌስቡክ እና ወደ ዩቲዩብ ገባው ማለት ነው። ከዛ እዛው ውስጥ ልክ ኦዲየንስ ሲመጣ ምናምን ራሴንም አፕዴት ማድረግ እንዳለብኝ ሲሰማኝ ወደ ላይፍ ኮቺንግ ኢንዱስትሪው ገባው ማለት ነው። እሱን ኦንላይን ተምሬ ነው ያገኘሁት እና አሁን ላይ ሁሉም ነገር በጣም ሲምፕል ነው እና በዛን ጊዜ ጀስት ልክ ሲሰማኝ ሳየው ብዙ ሰዎች እንደዚህ መስራት እንደሚቻል ምናምን ስረዳ ቀጥታ ምንድን ነው ያደረኩት? ሄጄ ላይፍ ኮቺንግ ኮርሶችን መውሰድ ማለት ነው። ኦንላይን ላይ ያሉ ዩኒቨርሲቲዎች አሉ ቀጥታ የሚሰጡ ማለት ነው፣ ሰርቲፋይድ የሆኑ ማለት ነው። በዚህ ከነሱ ወሰድኩ። ከዛ በኋላ ደግሞ ራሴም በኤክስፒሪየንስ ሰዎችን በማማከር እንደዚሁ ራሴን እያጎለበትኩ ወደዚህ ኢንዱስትሪ ገባው ማለት ነው። በአጭሩ ይሄንን ይመስላል። ትምህርት ከትውልድ ጀምሮ አሁን እስካለበት እስከ ሌክቸር ድረስ
ልትነግረኝ ትችላለህ? ትውልዴ እና እድገቴ ባሌ ነው፣ ባሌ ሮቤ ማለት ነው። እና እዛ በጀስት ባለሁበት ጊዜ በልጅነቴም ጊዜ በጣም ትልቁን አሻራ ጥሎብኛል ብዬ የማስበው በአዎንታዊነት ማለት ነው ፖዚቲቭሊ የረዳኝ ነገር ምንድነው? ሰንበት ትምህርት ቤት ማደጌ ነው። የሮቤ ፈለገ ብርሃን ቅዱስ ገብረ ክርስቶስ ሰንበት ትምህርት ቤት የሚባል ሰንበት ትምህርት ቤት አለ እና እዛ ውስጥ በቃ ራሴን ኤክስፕሎር አደረግኩ ማለት ነው። ምን እንደምችል ከዛ በፊት የነበረኝ የፍርሃቱ ስሜት በጣም ብዙ ነገሮች ነበሩና ያው ከአስተዳደግ ጋር አብረው የሚመጡ ኦር ከማህበረሰቡ ጋር አብረው ወደ አንተ የሚጋቡ ብዙ ነገሮች አሉና ከዛ ውስጥ አንደኛው ፍርሃት ነበረ። ጀስት ሰዎችን ኢቭን ሄዶ ማናገር አይደለም ሰው ሲመጣ መንገድ ልትቀይር ትችላለህ ከፍርሃት የተነሳ ሰዎቹ ምንም ላያደርጉ ይችላሉ እኮ ግን ጀስት ምንድነው ያንተ ውስጥ ያለው ፍርሃት ወር ሰዎች የሆነ ነገር ይሉኛል ምናምን ብለህ ቦታም ልትቀይር ወር መንገድ ልትቀይር ትችላለህ። እና እዛ መግባቴ በቃ በጣም ትልቅ ነገር እንዳደርግ አድርጎኛል። እና በጽሁፍም በስነ ጽሁፉም ድርሰቶችን በመጻፍም መድረክ እንደዚሁ በመምራትም ምናምን ያው እዛ ውስጥ ያሉ አክቲቪቲዎች ላይ እሳተፍ ነበረ። ሶ ከዛ በኋላ ያው የዩኒቨርሲቲ ላይፍ ደግሞ አለ። ወደ ዩኒቨርሲቲ ስገባ ያኔ ሙሉ በሙሉ ፍርሃቱ አልለቀቀኝም። ስለ ጀስት በአንዴ ለረጅም አመት አብሮህ የኖረ ስሜት ነው። ስለዚህ አይለቅህም በአንዴ ማለት ነው። ሶ በቃ መሞከር አለብህ ለዘመናት ምናምን ለአመታት ብዙ ነገሮችን መሞከር አለብህ። ባለ አቅም ደግሞ ኮንፊደንስህን ቢውልድ ማድረግ ያለብህ ነገሮች ሊኖሩ ይችላሉ። እና ሶ ዩኒቨርሲቲ ውስጥም ስገባ በቃ አብዛኛው ፍርሃቶቼ እየወጡ ጀስት እኔም ወደ ድፍረት ምናምን የመጣሁት ያኔ ነው። እና እዛ ስገባ ፑሽ የሚያደርግ ሰውም ያስፈልጋል። እኔ አሁን በምንድነው የማምነው ጀስት ራሴ ላይ የሚያየሁት ነገር ምንድነው? አንተም ከፍርሃትህ እንድትወጣ የሆኑ ሰዎች አንተም ፑሽ ማድረግ አለባቸው። ወይ በዙሪያ ያሉ ሰዎች ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ፣ ወይ መምህራንም ሊሆኑ ይችላሉ። ሶ ታያለህ በቃ ሌሎች ሰዎች ምናምን ታያለህ አንተም ፈሪ ነህ ሌላም ሰው ፈሪ ነው ምናምን ይገርማል ሁሉም ሰው ፈሪ ነው። ያ ኤቭሪባዲ ፈሪ ነው ግን የፍርሃት ደረጃው ይለያያል። ሶ አሁን አንተ በራስህ ትጽናናለህ እኮ አንዳንድ ጊዜ ታይና እኔ እሻላለሁ እኮ እኔ ከእኔም የባሰን አለ እንዴ ምናምን ትላለህ። እና እዛ ነው የምታየው። ይሄንንም አሁን ዩኒቨርሲቲ ላይ በጣም ብዙ አይነት ሰው ስለሚመጣ ሰው ፊት መቆም የማይችልም ሰው ይኖራል። አንተ ግን ቆመህ ልትንቀጠቀጥ ትችላለህ። ሶ ቢያንስ የተወሰነ ትሻላለህ። ግማሹ ደግሞ አይወጣም አለ ፕሬዘንቴሽን አቅርቦ ምናምን ሲባል ወይ የሚቀርም አለ። ሶ እሱ ተማሪም ሆኜ መምህርም ሆኜ ያጋጠመኝ ነገር ነው። በተማሪም ሆነ እኔም ተማሪ ሆኜ ማለት ነው። እና ሶ ያኔ ጀስት ሰዎች ሲገፋፉኝ ምናምን ጥሩ ነው በርታ ምናምን ሲሉኝ መምህራኖች ሲደግፉኝ ፕሬዘንቴሽን ወደ መውደድ መጣሁ ማለት ነው። በቃ ደስ እያለኝ ምናምን ማቅረብ ሰዎችም ሪከመንድ የሚያደርጉት አይነት ሰው ወደ መሆን ሄድኩና ከዛ በዛው ሂደት ግን እንዳልኩ ይሄ ስትራግሎች ምናምን ዩኒቨርሲቲ ላይፍ ላይ አሉ። የአቻ ግፊት በተለይ ደግሞ የጓደኛ ጫና ማለት ነው። ሶ እዛ ላይ ምንድነው ሲያጋጥመኝ የነበረው እኔ ትምህርት ላይ ብቻ ነው ፎከስ ሳደርግ የነበረው። ሶ ስቲል ያው የሰንበት ትምህርት ቤቱም ስሜት አለ፣ የቤተሰብህም ስሜት አለ ምናምን አብሮ የሚመጣ ነገር ማለት ነው። ሶ እሱ ነገር ምን ያደርግሃል? ይይዝሃል። በቃ የሆነ ነገር ለማድረግ ብትወጣ እንኳን ይመልስሃል። አመለካከት ውስጥ ያለው ያንተ አይደንቲቲ አለ እሱ ነገር ይመልስሃል። እና ያኔ ነበር አሁን መጠጥም መጠጣት ብችል ወር ብጀምር ያኔ መጠጣት እችል ነበር። ለምን ኤቭሪባዲ ሁሉም ጓደኞቼ የሚጠጡ ናቸው ምናምን ፈታ ብለው ነው በቃ የሚያሳልፉት። እና እኔ ግን ስቲል እስካሁን መጠጥ አልጠጣም። እኔ ምንም አይነት መጠጥ ማለት ነው። አዎ ከውሃ ውጪ ማለት ነው። እና በምን ምክንያት በቃ አይ ዶንት ኖ ፊል አላደረገውም። በቃ እኔ ስለ ሰዎች ሊዝናኑበት ይችላሉ እኮ ዮር ሊያስደስታቸው ይችላል ምናምን ሊያረጋጋቸው ምናምን ይችላል። ከብሻላቀም ነው ጭራሽ ኖ ወይ በቃ የለውበትም እንደዚህ አይነት ነገር ላይ። እና ያኔውኑ አይ ዶንት ኖ ለምን እንደሆነ የአመለካከት አላውቅም። ሰዎች ወይ ቀምሰው ሞክረው ከዛ በኋላ ሊተውት ይችላሉ ጉዳቱና ጥቅሙን አይተው ምናምን። ግን በሰዎችም ታያለህ ደስታም ይሰጣል ወይ ምናምን ወይ ደስታን ፈልገህ በሌላ ነገር አግኝተህ ሊሆን ይችላል። ሶ ከዛ አንፃር በቃ ከዛ ከአቻ ግፊት በዚህ መንገድ ወጣው። ትምህርት ላይም በደንብ ፎከስ አድርግ ነበር እና ጥሩ ውጤት አመጣው ቢያንስ የተሻለ ማለት ነው ከአብዛኛው ሰው። ሶ ከዛ በኋላ ያው
ስራ ወደ መፈለጉ ደግሞ እንገባለን ማለት ነው። እና እሱ ያው ሁሉም የዩኒቨርሲቲ ተማሪ አዲስ አለም በቃ ያኔ ግን ስትማር አይደል ወጥተህ ከማግኘትም በላይ ማለት ነው ተደውሎ የምትጠራ ነው ይመስልህ በቃ በቃ የሆነ ተደውሎ ምናምን ትባላለህ። ያው የሚነግሩ ሰዎች አሉና ውጭ ያሉ ሰዎች እሱ በቃ በኮንፊደንስ ወጥቼ አገኛለሁ። ትምህርቱን እንድትወደው ነው ግን እንደዛ የሚሉት ያን መረጃ የሚመጣ ለምን እንደሆነ እኔ እንጃ ለምን እንደዚህ እንደሚሉና ግን ሰው ይነግርሃል በቃ ስራ በጣም በሽ ነው ምናምን ይሉሃል። ግን የሚመረቀውም ተማሪ ደግሞ እንደዛው ብዙ ነው። ስለዚህ በቃ ኮምፒት ማድረግ ግዴታ ነው። እሱን ደግሞ ለማድረግ የግድ ወይ ወደ አዲስ አበባ መምጣት አለብህ። እኔ ክፍለ ሀገር ነው የነበርኩት። እሱን ጀስት ልክ ኦፖርቹኒቲውን ለማግኘት ማለት ነው እሱን ተከትለ መሄድ አለብህ እና እዛ ብትሆን ሜይ ቢ ላታገኝ ትችላለህ። ብዙ እድሎችን ላታገኝ ትችላለህ። እና ስለዚህ ወደ አዲስ አበባ መጣሁ። እዚህ ሞከርኩ ምናምን ብዙ ሲቪዎችን እናስገባለን ከድሮ ጓደኞች ጋር ትገናኛለህ። ከተማውም አዲስ ነው። እሱ ትልቁ ፈተና ነበረ ስራ የማጣቱ ማለት ነው። እንደ ማንኛውም ወጣት ጀስት እሱ በጣም ከባድ ፈተና ነበረ። በአንድ አጋጣሚ እንደውም ሌላ ከዚህ ወጣ ብለን የዩኒቨርሲቲ መምህርነት ነው በቃ ያኔ ሲወጣ የነበረው መምህርነት ነው። እኔ የተማርኩት የኮተም ነው እና ኮንስትራክሽን ቴክኖሎጂ ኤንድ ማናጅመንት የሚባል ዲፓርትመንት ነው ኢንጂነሪንግ ውስጥ ነው። እና እሱ ላይ ሲወጣ ያው ሳይት ላይ ምናምን መስራት ትችላለህ ኮንስትራክሽን ኢንዱስትሪ ውስጥ ገብተህ ማለት ነው። ጀስት ግን ያኔ ብዙ የለም ሰው በጣም ብዙ አይታወቅም። በዛ ላይ ሰውም ይወጣል በቃ ተመርቆ የሚወጣው ተማሪ በጣም ብዙ ነው። እና ደግሞ ኢንዱስትሪው ያለው ገና እድገት ላይ ነው እንጂ ይሄን ያህል የሰፋ ምናምን የለም። ሁሉንም የሚቀበል አይደለም። ግን ያው ታስገባለህ ይወጣል። ግን እንዴት እንደሆነ አታውቅም፣ አትጠራም። ጥሩ ውጤትም ቢኖር ማንም አይጠራም። በቃ ወይ ደውለህም መጠየቅ አትችልም። ስለዚህ ያልቃል ማለት ነው። ቢያንስ ታማኒነት ያለው የስራ ኦፖርቹኒቲ የትኛው ነበረ? ይሄ መምህርነት ወይም ዩኒቨርሲቲ ሌክቸርነት ማለት ነው። እና እሱን ለማድረግ ደግሞ ሜይ ቢ በየሀገሩ ሄደህ ልትወዳደር ትችላለህ እዛው ዩኒቨርሲቲ ያለበት ቦታ ላይ ማለት ነው። እና ከዛም በኋላም ደግሞ ሌላ በየቦታው ደግሞ ሲመጣ ትሄዳለህ፣ ትሞክራለህ። ብዙ ነው 8 ሰው የሚፈልግ ከሆነ 400 500 ሰው ይወዳደራል። ከሰው ብዛት አንፃር ሰው ብዛት በጣም ብዙ ነው። በቃ የሆነ ወይ 100 ሰው የሚፈልግ ነው የሚመስለው የሰው ብዛት ማለት ነው። እና ግን በቃ ይሄም አንድ ኤክስፒሪየንስ ነው። ቢያንስ ሄደህ ማየት አለብህ። በቃ ይሄን ውጣ ውረዱን ምናምን መጨረሻ ላይ ስታገኝ በቀላሉ ስራ እንደማይገኝ ትረዳለህ። ያ በቃ ኢዚ ወይ ምናምን የሚባል ነገር የለም። ስለዚህ በቃ በግድ ስትራግል ማድረግ አለብህ የግድ ማለት ነው። ግን እንደዚሁ ሄድን። በስተመጨረሻ ግን ያው በብዙ ልፋትም ቢሆን ገባው ማለት ነው። በቃ ጥሩ ውጤትም ቢሆን በቃ ተወዳደርኩ ምናምን አለፍኩ ገባው። ቀጥታ ዩኒቨርሲቲ ነው የገባው? ዩኒቨርሲቲ ነው የገባሁት። ዩኒቨርሲቲ መምህርነት ኮተሙ ነው የገባው? ያ በኮተም የተመረኩት በሱ ነው። ዲግሪ ያለኝ በሱ ነው። ቀጥታ በሱ ተወዳደርኩ ምናምን ገባው። በቃ ያኔ ስሜቱን አስታውሰዋለሁ በጣም ምን ያክል አስፈላጊ እንደሆነ ስለሚገባኝ ስሜቱ ይገባኛል። በቃ በጣም ይለይ ነበር። በእኔም በዙሪያ ባሉ ሰዎችም በቤተሰቦቼም ያለው ስሜት በጣም ይለይ ነበረ። ደስተኛ ነበርኩ። በቃ ይሄን ነገር ለዘመናት ስትመኘው የነበረ ሊሆን ይችላል እና እሱ ሲሆን በጣም ደስ ይላል። እና በቃ ያኔ ገባው። ያኔ ልጅ ነበርኩ። ለማስተምራቸው ልጆችም ጀስት እነሱ ከኔ ሊበልጡ ይችላሉ። እና ስገባ የግድ ጋውን መልበስ አለብኝ ካልሆነ ማንም ሰው አይሰማኝም ማለት ነው። እና ጋውን መምህር ስለሆንክም ያኔም ልጅም ነበርኩ እንጂ ኦልሞስት ስንት አመት በቃ 23 አመት ወር 22 አመት በቃ እንደዛ ብሆን ነው። እና ያኔ በጣም ልጅ ነው። ትላልቅ ልጆችም ይኖራሉ ጀስት የሚያዩክ የሆነ ፍርሃቱም አለ መጀመሪያ አካባቢ ልክ ስራ ስትጀምር አለ አይደለ? አዲስ ነገር ነው፣ አዲስ ኢንቫይሮንሜንት ነው፣ ግድ ነው በቃ መፍራት ያለ ነው። እና እዛ ፍርሃት አለ። ልጆቹም ሜይ ቢ ያከብሩኛል። በአንተ እድሜም ሊኖሩ ይችላሉ? ይኖራሉ አሉ። ኧረ ብዙ በእኔ እድሜም ይኖራሉ፣ ከኔ በላይ አሉ፣ ከኔ በታችም አሉ። እና ያው ይንቁኝ ይሆን ምናምን ብለህ ታስባለህ። ራስን ላለማስናቅ ደግሞ መሄድ ያለብህ መንገድ ሲሪየስ በቃ አባቴ። ከዛ ስትወጣ ልትስቅ ምናምን ልትጫወት ትችላለህ። ግን ክላስ ውስጥ በቃ ፊትህ ይዘፈዘፋል ማለት ነው። ምንም አሰማም። እያንዳንዱን ነገር ሲሪየስ ነው የምታየው። በቃ ሁሉንም ነገር በስርዓት ነው የምታስኬደው። እሱ ለምንድን ነው ኢጎን ተሸክመህ ኢጎንም ትይዘዋለህ።
ቢያንስ የሆነች ኢጎ አለ እኔ ከዛ እሻላለሁ ምናምን እንዴ ከብዙ ሰዎች አልፌን የመጣሁት ምናምን የምትለዋ ኢጎ አለች። እሷንም እያያዝክ ከዛም በኋላ ደግሞ ምን ታደርጋለህ? ሌላ ጀስት እነዛም ሰዎች ጫና እንዳያሳድሩብህ እንዳያስፈራሩክ የግድ በቃ ሲሪየስ ትሆናለህ ማለት ነው። ስትወጣ ግን በጥያቄ ማፋጠጥ ነው ቀድመህ። ጥያቄ ታፋጥጣለህ። ከዛ ደግሞ አሳይመንት ምናምን በላይ ትሰጣለህ። በቃ ፕሬዘንቴሽን ወዲያው እንዲያደርጉ ምናምን ታደርጋለህ። በቃ ከዛ በኋላ ቢዚ ታደርጋለህ። ያው ለእነሱም ነው ጥቅሙና ፕሬዘንቴሽን የሚፈሩ ልጆች ያጋጥሞኛል ብዙ ማለት ነው። እና እኔ ደግሞ እወዳለሁ እንድወድ ያደረገኝ ደግሞ ያው ተርኒንግ ፖይንቱን ነግሬሃለሁ። እና የሚፈሩ አሉ እነሱ ደግሞ እንዲጠቀሙበት ነው ዋናው ዓላማዬ። ቢያንስ ከፍርሃታቸው እንዲላቀቁ ማለት ነው በፕሬዘንቴሽን ወይ ያው ኮንፊደንስ ፕሬዘንት ማድረግ ብቻ አይደለም በብዙ መንገዶች ሊገለጥ ይችላል። እና ግን በቃ እኔ ማድረግ ያለብኝን ነገር አድርጌያለሁ በዛን ሰዓት። ግን ከዛ በኋላ ጀስት ኤክስፒሪየንስ የምታደርጋቸው ነገሮች አሉ የምታያቸው ሰዎች አሉ ምናምን ወጣ ስትል ደግሞ የአስተማሪዎችን ህይወት ታያለህ። አባቴም መምህር ነው እና የእሱን ደግሞ ላይፍ ታያለህ። አባቴም መምህር ያ በዛ እሱ ያው ሲሪየስ ስለነበረ ነው ቢያንስ እኔም በትምህርቴም በደንብ የቀጠልኩት። ያስጠናሃልም? ያስጠናኛል፣ ይደግፈኛል። ተማሪ ምን እንደሚያስፈልገው ያውቃል። መጠየቅም አይጠበቅብኝም። በቃ እሱ ኃላፊነቱ እኔን ማስተማር እኔን ማብቃት ነው። እና እሱም አግዞኛል እዚህ ሌክቸርነት እንድገባ ማለት ነው። እና በዛ መሃል ያው ታያለህ ከሰዎች ስትማር ብዙ ነገሮችን ስታይ ላይፌ እንደዚሁ ነው ወይ የሚለው ጥያቄ ደግሞ ይመጣል። እኔ ማን ነኝ? አቅሜስ ምን ያክል ነው? ወዴት ነው መሄድ የምችለው? አሁንስ ወዴት ነው እየሄድኩ ያለሁት? በሌክቸርነት እየኖርክ ያስተማርክ እውቀትህ ምናምን ሊጨምር ይችላል። ግን እውቀት ብቻውን እንጀራ ሊሆን አይችልም። ስላወቅክ ነፃ ነህ ማለት አይደለም። ከላይፍ ውጣ ውረዶች ምናምን ፍሪ ነህ ማለት አይደለም። ስለዚህ እውቀትህን በተቻለ አቅም ፍሬ እንዲያፈራ ማድረግ አለብህ። እውቀትህ ወይም ንቃተ ህሊና ውስጥ ያለው ፓሽኑ ምናምን እንዲወጣ ማድረግ አለብህ። ቢያንስ አሁን ፓሽኔትድ ነኝ ወይ የምትለው አሁን ማስተማር ደስ ሊለኝ ይችላል። በቃ ሊያስደስተኝ ሰው የሆነ አዲስ ነገር እንዲያውቅ ማድረግ ደስ ሊለኝ ይችላል። ግን ይሄ ደስ የሚለኝ ነገር ለእኔ ምን ያመጣልኛል? ከደስታ ውጪ ማለት ነው። ነፃነትን ይሰጠኛል ወይ? የምፈልገውን ተጽዕኖ እንድፈጥር ያደርገኛል ወይ? ሰዎችን በብዙ መንገድ እንድረዳቸው እንድቀይራቸው ያደርገኛል ወይ ብለህ ትጠይቃለህ። ስለዚህ የትኛውን መንገድ ደግሞ ትመርጣለህ? ይሄ ፓሽንን ወደ መፈለግ ትመጣለህ ማለት ነው። የእንጀራ ጉዳይ ያው እየሰራክ ምናምን የምታገኘውን ነገር እየበላ ትኖራለህ። ግን ከዛ በኋላስ የሚመጡ ጥያቄዎች ትልቁ ጥያቄ መቼ ነው? እስከ መቼ? ትልቁ ጥያቄ ይሄ ነው። እስከ መቼ ነው እኔ እንደዚህ የምቀጥለው? እስከ መቼ ነው? በዚህ ስኬል እንዴት ነው የሚሆነው? ቤተሰብ ሲመጣ ምን ሲመጣ ባይዘወይ ብዙ ሰዎች እውቀት ነፃ ያወጣል ብለው ያስባሉ። እና ነፃ ያወጣል ብለህ ታስባለህ? ኖ እውቀት የሆነ እርምጃ ሊያስኬድህ ይችላል ወደ ነፃነት መንገድ ማለት ነው። ግን ሙሉ በሙሉ ነፃ ያወጣል። ከእውቀት ውጪ ነፃ አንደኛው ፓዝ ነው እንጂ የሚሆነው አንደኛው ፓዝ ሊሆን ይችላል። ስለዚህ እውቀትህ ደግሞ አሁን ሲጀመር ማለት ነው እኔ ስለ እውቀት ሳስብ በጣም ብዙ አዋቂዎች እንዳሉ ይሰማኛል። የእውቀት ችግር የሌለባቸው ስለምንም ነገር ስለ እያንዳንዱ ነገር መተንተን የሚችሉ ከማንም በላይ እውቀት ያላቸው በጣም ብዙ ሰዎች ይኖራሉ። እነዚህ ሰዎች ግን ህይወታቸውን ስታይ ግን በእውቀት ብቻ የተሞላ ነው። በእውቀት ብቻ የተሞላ ነው ማለት ያንን የሚያውቁትን ነገር ወደ ምድር አላመጡትም፣ አልተገበሩትም፣ አልሰሩበትም። እውቀታቸው ሀፍ ነው ማለት ነው። ግማሽ ነው የሚሆነው። ያውቃሉ፣ አልተገበሩትም፣ አልሰሩበትም። ማወቅ ብቻ ለዚህ ነው ነፃ የማያወጣ። ስለዚህ ያወቅከውን ነገር ቢያንስ ማድረግ አለብህ በትንሹ ማለት ነው። ሁሉም የሰው ልጅ ከሚያውቀው 100% 50%ን ቢያደርገው ኮምፕሊትሊ የተለየ ህይወት ነው የሚኖረው። አክሽን ካልተጨመረበት ዋጋ የለም። አክሽን ምንም ጥርጥር የለውም። በቃ ካላደረግከው እንደውም አንዳንዴ ባታውቀው ሳይሻል አይቀርም። ለምን? እውቀት አንዳንዴ ሸክም ነው። ያስፈራል፣ ያስጨንቅሃል። በካልኩሌሽን ብቻ እንድታስብ ያደርግሃል። በቃ ሪስክ አትወስድም። ሪስክን የምትወስደው ካልኩሌት ታደርጋለህ። በቃ እንዲህ ቢሆን ምናምን ቢፈጠር ምናምን ትላለህ። እና
እሱ ነገር ልክ እንደ ሸክም ነው፣ ያስጨንቅሃል ምናምን። ታውቃለህ ግን አታደርግም። ላለማድረግ ብዙ ምክንያቶች ሊኖሩ ይችላሉ። ግን እነዛን ምክንያቶች ከፈለግ ወይ በአንተ ቁጥጥር ስር ያሉትን ታስተካክላቸዋለህ፣ ከአንተ ቁጥጥር ውጭ የሆኑትን ደግሞ ጀስት ተቀብለ እነሱ እንዳሉ እያመንክ ወደ ተግባር ትገባለህ ማለት ነው። ስለዚህ የእውቀት ችግር የለም። በተለይ ደግሞ ዩኒቨርሲቲ መምህር ጋር በተለይ ደግሞ አካዳሚክ ኖውሌጆች በቂ ናቸው። በቃ በደንብ ታውቃለህ እና ግን የአካዳሚክ ኖውሌጅ ብቻ ደግሞ ፍሪ አያደርግም። እሱንም ነፃ ያደርግህ በፍጹም አያደርግም። እንድትረጋጋም አያደርግም። ሜቢ አንዳንድ ሰዎች ሊኖሩ ይችላሉ እንደዛ አቅማቸውን የማያውቁ ሰዎች ማለት ነው። ምን ያክል ፓወርፉል እንደሆኑ የማያውቁ፣ እውቀታቸው ደግሞ ምን ያክል ፓወር እንዳለው፣ ምን ያክል ድፍረት ሊሰጣቸው እንደሚችል የማያውቁ የተወሰኑ ሰዎች ሊኖሩ ይችላሉ። ግን አብዛኛው ሰው የሚያውቀው እውቀት እንደሚቀይረው ያውቃል። ለማወቅም ያውቃል። ግን ተግብረው ብትለው ግን የሆኑ የሚይዙት ነገሮች ይኖራሉ። ትልቁ የሚይዘው ነገር ብዬ የማስበው እኔ ይሄ ፓራዳይም የሚባለው ነገር ነው። ጀስት ይሄ አይደንቲቲ ማለት ነው። ያ ከአስተዳደጋችን የሚመጣ ማለት ነው። ብዙ ሰውን ካላማከረ ደስ አይለውም። አዲስ ነገር መጀመር አይመስለውም። ራሱን ይጠራጠራል። የሚያስበው ሀሳብ ልክ ይሁን አይሁን ይጠራጠራል። አዎ በጣም አሪፍ። ስለዚህ እውቀት ነፃ አያወጣም ከድህነት ብለሃልና ምን ማድረግ አለባቸው ሰዎች? ሲምፕል ነው። በጣም ሲምፕል፣ በጣም ግልጽ ነው። እውቀት ነፃ ያወጣም ማለት የሚያውቁትን ነገር መኖር አለባቸው ማለት ነው። የምታውቀውን ነገር ወደ መሬት ማታወርደው ከሆነ ሸክም ነው ማለት ነው። በቃ እውቀት ታውቃለህ፣ ብዙ ሰዎች እንደምታውቅ ይነግሩሃል፣ ምናምን እንደምትችል ይነግሩሃል። ግን ያንን መቻልህን በተግባር አድርገው ማለት ነው መሬት ላይ ማታወርደው ከሆነ በቃ ነፃ አትወጣም። ሁሌም አዋቂዎች ፕሮፌሰሮችን ተመልከት። ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ ስለ ብዙ ነገሮች ጥናት ያጠናሉ ምናምን፣ ሪሰርቸሮች ናቸው ምናምን፣ ብዙ ቦታ ላይ ፕሬዘንት ያደርጋሉ። በእውቀታቸው ደረጃ በጣም ኮንፊደንት ናቸው። ያ እውቀታቸው በጣም ሃይ ሌቭል ነው። ላይፋቸው ሜቢ አንዳንድ የተወሰኑ የሚኖሩ እንደዛ ነፃም ጀስት ሀብታም የሆኑ ከራሳቸው አልፈው ሰዎችን የሚያግዙ ለቤተሰቦቻቸው የተረፉ ሊኖሩ ይችላሉ። ነገር ግን አብዛኛው አዋቂ የሚባል ሰው የእውቀት ደረጃው ከፍ ያለ ሰው ነፃ የሆነ ህይወት አይኖርም። ወይም ለሰዎች እየተረፈ አይደለም፣ በሰቀቀን ነው የሚኖረው፣ እየተቸገረ ነው የሚኖረው። እና ያንን የሚያውቀውን ነገር በተቻለው አቅም መተግበር አለበት ነፃ ለመውጣት ማለት ነው። ስለዚህ እውቀት ሳይሆን ተግባር ነው ማለት ነው ነፃ የሚያወጣው። ያ ተግባር ግን በባዶ እንደዚሁ በጭፍን እኔ እንደዚህ ማድረግ እችላለሁ፣ እንደዚህ አደርጋለሁ ምናምን ብለህ ሳይሆን የምታደርገው በእውቀት። ይሄ ሪስክም የሚወስድ ሰው ሪስኩን ካልኩሌት አድርጎ ነው የሚወስደው። እና ልክ ሪስኩን ካልኩሌት አደረገ ማለት ስለዛ ስለሚሰራው ነገር ያውቃል ማለት ነው። ያ እውቀቱ ደግሞ ወዴት ያመጣዋል? ተግባር ሰው ያደርገዋል። ተግባር ሰው ከሆነ ደግሞ ውጤት ማምጣቱ አይቀርም። ምንም ነገር ሞክር፣ ቢኦን ሞሽን የሚባል ነገር አለ እና ሞሽን ላይ ሁን ወይም እንቅስቃሴ ላይ ሁን። እንቅስቃሴ ማለት የሆነ ነገር አንስተ ቦታ መቀየር ሊሆን ይችላል። ከሆነ ቦታ ላይ ወደ ሆነ ቦታ ሙቭ ማድረግ ሊሆን ይችላል። አዲስ ኢንቫይሮንሜንት መላመድ ሊሆን ይችላል። ሰው እንቅስቃሴ ላይ ሁን። በቃ በጣም ሲምፕል ነው። ብዙ ታውቃለህ፣ ብዙ ተምረሃል፣ ብዙ ነገር አሳልፈሃል። ያንን የተማርከውን ነገር ወደ እንቅስቃሴ አምጣው፣ ወደ ተግባር አምጣው። ከዛ ነፃነትን በእጅ ታገኘዋለህ ማለት ነው። ስኬት ማለት ለአንተ ምንድን ነው? በምን ትገልጸዋለህ? እንደየሰው ይለያያል ብዬ አስባለሁ መጀመሪያ። እና ለእኔ ስኬት የሆነው ለሌላውም ሰው ስኬት ነው ማለት ላይሆን ይችላል። እና እኔ ስኬትን የምገልጽበት መንገድ ስኬት ራስን ማወቅ ነው ብዬ አስባለሁ። እና ራስን ማወቅ ውስጥ ደግሞ ብዙ ነገር አለ። ራሱን የሚያውቅ ሰው የት እንዳለ ያውቃል፣ ምን እንደሚፈልግ ያውቃል፣ አሁን ምን እያደረገ እንዳለ ያውቃል። ከዛ ደግሞ ያንን የሚያደርገውን ነገር ለምን እንደሚያደርግ ያውቃል። ይሄ ሰው እንደዚህ አይነት ራስን ማወቅ ውስጥ ያለው ወይም ሰልፍ አዌርነስ ያለው ሰው ስኬታማ ነው ብዬ አስባለሁ። ለምን ብዙ ሰው የሚፈልገውን አያውቅም። ጀስት ምን እያደረገ እንዳለም የማያውቅ ሰው አለ። ወዴት እንደሚሄድ አያውቅም። አሁን የሚሰራው ስራ መዳረሻው ወይም መጨረሻው ምን እንደሆነ አያውቅም። ስለዚህ ስኬት የሚባለው ነገር የት እንዳለ ማወቅ፣ የምታደርገውን ነገር ማወቅ፣
ከዛ በኋላ ደግሞ ጀስት ወደፊት ደግሞ የምትደርስበትን ማወቅ ነው። ስለዚህ ዋናው በአጠቃላይ ራስን ማወቅ የስኬት መጀመሪያ ነው ብዬ ነው የማስበው። በጣም አሪፍ። እኔ አሁን የማስበው ስኬት በቃ እንደዚህ ይሄን ያክል ደርሼ ምናምን የሚለው ማቴሪያሊስቲክ ጠቅላላ ያለ ነገር እንደዛ ለማስበው ነው። አሁን ግን ጥሩ ነው ያብራራሃል። ሰው ከማንነቱ ከታች ከመሬት ጀምሮ ማሰብ መቻል አለበት ራሱ። ሲባዛ ሲደመር ያሉትን ሰርቶ በኳልኩሌሽን ከዛ ወደ ላይ ሲሄድ ነው ሲደመር ሲቀንስ በሰራቸው ነገር ውጤቱን ሲያገኝ ነው ብለን እንግለጸው። እንደዚህ ይቻላል እንደዛ መግለጽ። አሁን ግን ሙሉ በሙሉ ማቴሪያሊስቲክ አናደርገውም። አሁን ስኬት የሚባለውን ነገር ጀስት ሀብት ምናምን ንብረት ማፍራት ኦር ሰዎችን መርዳት ለብዙ ሰዎች ያው ለዛ ነው እንደየአመለካከታችን ይለያያል ያልኩና ጭንቅላት የሚመጣው እሱ ነው። ማቴሪያል ነገር ወይ ፋይናንሻል ወይ መኪና ይኖርሃል፣ ቤት ይኖርሃል፣ ብዙ ካምፓኒዎች ይኖሩሃል ምናምን ለብዙ ሰዎች ብር ስትሰጥ ምናምን ብር ተርፎክ ምናምን እሱን ሊሆን ይችላል። ወይ ዝነኛ ሆነ ስኬትን የምትለው እሱ ሊሆን ይችላል። ግን እሱ ፉልፊል አያደርገም። አሁን አንድ ሰው ሁሉንም ነገር ሊኖረው ይችላል፣ እነዚህ ማቴሪያል የሚባሉ ነገሮችን ማለት ነው። ግን ራሱን የማያውቅ ከሆነ ወይም ራሱን ፈልጎ ካላገኘ ሊረጋጋ አይችልም፣ ሰላም ሊኖረው አይችልም። ትልቁ ስኬት ደግሞ ሰላም ነው እኮ። ያ ሰላም ደግሞ የሚመጣው ራስን ከማወቅ ነው። ራስን ኤክስፕሎር ከማድረግ ፈልገ ከማግኘት እኔ ማን ነኝ? እኔ ምንድነው የምፈልገው? ወዴት ነው የሚሄደው? ለማን ደግሞ መድረስ እችላለሁ? ተጽዕኖዬን እንዴት ነው ከፍ ማድረግ የምችለው? እሱን ስታቅ ራስን ታውቀዋለህ። ከዛ ትረጋጋለህ፣ ሰላም ይሰማሃል፣ ለሰዎች በሙላት ትተርፋለህ። ይሄ ሙላት የሚባል ነገር አለ አይደል? ልክ ስንኖር ከውስጣችን የሚፈስ ነገር አለ። እሱም ግን ብሎክ እያደረግነው ነው ብዙዎቻችን። እና ለምንድን ነው ስኬቱን ነው የምናስበው? ስኬቱን ነው የምናስበው። እሱም ስኬቱ ትክክለኛ ስኬት ሊሆን ይችላል፣ ትክክለኛ ስኬት ላይሆን ይችላል። ማቴሪያሊስቲክ ከሆነ ከዛ ልንፈስ አንችልም፣ ለሰዎች ልንተርፍ አንችልም። በቃ ራሳችንን ከሰዎች ጋር ኮምፒት እናደርጋለን። ስለዚህ ከዛ ሰው እኔ ተሽያለሁ ካልኩሌት እናደርጋለን። ከዛ ሰው ስለተሻልኩ እኔ ስኬታማ ነኝ ብለን እናስባለን ማለት ነው። እሱ ደግሞ ስኬታችንን በስኬት ላይ እንድንጨምር ከማድረግ ውጪ ለውድቀታችን ነው የሚያዘጋጀን። የአስተሳሰብ ውድቀት ይኖራል። ለራስ የምንሰጠው ግምት አለ። ሜቢ ከማንም ሰው ጋር ልትወዳደር ትችላለህ ዛሬ፣ ግን ከሁሉም ሰው ልትበልጥ አትችልም። ብዙ ሰው ጀስት ይወዳደራል። እሱ ደግሞ የሚወዳደረው ከማጋ ነው? ከሱ ከሚሻል ሰው ጋር ነው የሚወዳደረው። እና እንደዚህ አይነት ውድድር ደግሞ ምን ውስጥ ይከትሃል? ጭንቀት ውስጥ ይከትሃል። ለራሴ ያለህን ቦታ እንድታወርድ፣ እኔ እኮ አልችልም እንድትል፣ ኔጌቲቭ ሰልፍ ቶክ እንድታደርግ፣ ራስን ዳውት እንድታደርግ ያደርግሃል። እሱ ደግሞ ቆሞ የሚያስቀርህና ለውድቀት የሚያመቻች ነገር ነው። ስለዚህ ስኬት እንዳልኩ ጀስት እንደየሰው አመለካከት ይለያያል። ግን ትልቁ ስኬት ራስን ፈልጎ ማግኘት፣ ስለ ራስ ማወቅ ነው። በጣም አሪፍ። አሁን ብዙ ሰው የሳታት ጉዳይ ችናት ብዬ አምናለሁ። የማንነት ቀውስ የሚመጣው አሁን አንተ የገባኝ ምንድን ነው? ማነኝ? ምንድን ነኝ? የት ነው ያለው? ወደፊትስ የት ነው መድረስ የምችለው? መግለቴ ምንድን ነው የሚለውን ነገር እነዚህ ሲደመር ሲቀነስ ስትሰራ ሲጀመር መጀመሪያ ሰላምን ታገኘዋለህ። የሆነ እርግጠኛ ነገር ታገኛለህ። ስለዚህ እችን ነገር ማንም ሰው እችን ነገር ከሰራ ከዛ በኋላ ወደ ስኬት ይሄዳል፣ ኤነርጂም ያገኛል። ስኬት የሚባለውን ነገርም ጉዞ ይጀምራል ማለት ነው። ኦፍ ኮርስ በሚገባ ጀስት ጉዞውን የምትጀምረው ራስን አውቀ ነው። የሆነ መንገድ ስትጀምር አለ አይደል? መንገድ ስትጀምር ወዴት እንደምትሄድ አስበ ነው አይደል የምትጀምረው። እዚህ ሊሄድ ነው ብለህ በሌላ እዛ ቦታ በማያስኬደው መንገድ ላትሄድ ትችላለህ። ስለዚህ ራስህንም ስታቅ አቅምህን ታውቀዋለህ፣ ደካማ ጎንን፣ ጠንካራ ጎንን ታውቀዋለህ። ምን ማድረግ እንደምትችል ስለምን እንደምታውቅ ታውቃለህ፣ በዛው ልክ ማለት ነው። እና ደግሞ ማን እንደሚያስፈልግህ ወደሆነ ጉዞ የሆነ ቦታ ላይ ስትሄድ ማን ሊረዳህ ይችላል፣ ማን ሊደግፍ ይችላል፣ ማን ከጎን ይቆማል። እሱን ካፒታልስ ያለኝ ምንድን ነው? ያለኝ ካፒታልስ ምን ያክል ነው? ምን ለመስራት ይጠቅመኛል? ያ ካፒታል አንዳንድ ጊዜ ገንዘብ ብቻ ላይሆን ይችላል። ሰዎችም ካፒታል ናቸው፣ ሀሳብም ካፒታል ነው። ከሁሉም ደግሞ የሚበልጠው ካፒታል እኔ ራሴ ነኝ። ስለዚህ እኔ ራሴ ካፒታል ነኝ። ዋናው ነገር ማን ነው? አንተ ነህ ማለት ነው። የምታደርገው አንተ ነህ። ኦነሩም ኤቭሪቲንግ በቃ አንተ ካልተንቀሳቀስክ ገንዘብህ ቁጭ ብሎ ነው የሚቆየው ማለት ነው። አንተ ካልተንቀሳቀስክ በዙሪያ ያሉ ሰዎች አይመጡም፣ አይንቀሳቀሱም። ስለዚህ ዋናው የምትገፋቸው የምታነሳሰው
አንተ ነው ማለት ነው። ቁልፉ ሰው አንተ ነው የምትሆነው፣ ለስኬትም ይሁን ለውድቀት። እችን ባይዘው ብዙ ሰው እችን ነገር ቢይዝ አለቀ በቃ። ሌላ ምንም ማይንድሴት ስልጠና አያስፈልግም። ያ በቃ ዋናው ቁም ነገር እኮ አንተ ጋር ነው ታዲያ ያለው። ስለዚህ ስለ ስልጠናውም ብናንሳ ብንል ስልጠና እንሰነጥናለን። ስልጠና ቢሄድም እችን ነገር ነው የሚሰለጥናት አይደል? ያ ስልጠና እንሰልጥን። እሺ ሰለጠነን በል አንድ ሰው። እሺ ቪዲዮዎችን አየ እንበል፣ መጽሐፍቶችን አነበበ እንበል፣ ሁሉንም ነገር አድርጓል። ግን ስለ ራሱ ማያውቅ ከሆነ ምን ማድረግ እንደሚችል ማያውቅ ከሆነ ኤቭሪቲንግ ኪሳራ ነው ማለት ነው። ለስልጠናው ያወጣው ወጪ፣ ጊዜውን ያቃጠለው ኤቭሪቲንግ ኪሳራ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ስቴፕ ራሱን አውቆ የሚፈልገውን ለይቶ ያንን ነገር ማድረግና ማድረግ ብቻ ነው። ሌላ አማራጭ ቢኖረን ጥሩ ነበር፣ ግን የለን። ሌላ አማራጭ ስለሌለን ብቸኛው አማራጫችን ምንድን ነው? ያንን የምናውቃትን ነገር ማድረግ ነው ማለት ነው የሚሆነው። አሁን ላይ በኢትዮጵያ የአስተሳሰብ ክፍተት ነው። አሁን እስች ጋር ጥያቄ ትሄዳለች ብዬ ስላሰብኩ ነው። እና የአስተሳሰብ ክፍተት አለ፣ ሰው የማይረዳው ወይም ደግሞ እያወቀው ግን የማይተገብረው ብለህ የምታስበው ምንድን ነው ብለህ ታስባለህ? እኔ ትልቁ የአስተሳሰብ ክፍተት አለ ብዬ የማስበው ምንድን ነው፣ ከይሉኝታ ጋር ይገናኛል ዳይሬክትሊ ማለት ነው። ጀስት ሰዎች ምን ይሉኛል ማለት በቃ ጀስት ህይወታችንን እያመሰቃቀለው ነው ብዬ ነው የማስበው። በተለይ ደግሞ ወጣቱም ማለት ነው። ለምንድን ነው ጀስት የሆነ ነገር አንተ ለማድረግ አስበሃል፣ ፈልገሃል፣ አቅሙ አለክ፣ ካፒታሉ አለክ፣ ቅድም የጠቀስናቸው ካፒታል ኤቭሪቲንግ አለክ፣ ሬዲ ነህ። ግን ሰው ምን ይለኛል ብለህ ብቻ ትቆማለህ። ሰዎችን ፈርተህ ብቻ ትቆማለህ። ሰዎች ምን ይሉኛል ማለት ትልቁ የአስተሳሰብ ክፍተት ነው ብዬ ነው የማስበው። አንዳንድ ጊዜ ዝም ብለን በጭፍኑ መጓዝ ያለብን ጊዜ አለ። ሰዎችን መስማት የሌለብን፣ ማናየኝ አላየኝ ማለት የሌለብን ጊዜ አለ። ለምንድን ነው ይሄንን የምናደርገው? ራሳችንን ነፃ ለማውጣት ነው። ጀስት እኔ ውስጥ ያለውን ነገር ለማውጣት ማንም ሰው አያስፈልገኝም። ጀስት ሰዎች ወደዱልኝ አልወደዱልኝ ኢዳዝም ማተር። ዋናው ጉዳይ እኔ ወደዋለሁ ወይ፣ ከዛ ውጪ ደግሞ እግዚአብሔር ይወደዋል ወይ የሚለውን ጥያቄ እንጠይቃለን። ይህን ጥያቄ ከመለስን ሰዎች ሊወዱትም ላይወዱትም ይችላሉ። መጥፎም የሚያደርጉ ሰዎችን እኮ የሚወዱ የሚያደንቁ ሰዎች አሉ አይደለ? እንደዛው ደግሞ ጥሩም የሚያደርጉ ወይም የአስተሳሰብ ለውጥ ላይ የሚሰሩ ሰዎችን ለመርዳት የሚነሱ ሰዎችን የሚጠሉ ሰዎች አሉ። ከጥላቻ ጥሩም ማድረግ መጥፎም ማድረግ ልታመልጥ አትችልም። ከሰዎች ትችት፣ ከሰዎች ዘለፋ፣ ከሰዎች ስድብ፣ ከንቀት ጥሩም ማድረግ መጥፎም ማድረግ በፍጹም ልታመልጥ አትችልም። ስለዚህ ያለ ብቸኛ አማራጭ ምንድን ነው? ለእነዚህ ለሚመጡብህ ነገሮች ሁሉ ራስህን አዘጋጅተህ ወደፊት ትሄዳለህ፣ ትጋፈጠዋለህ ማለት ነው። የሚያበረታታም ሰው ይኑር፣ ኢትስ ኦኬ ይኑር፣ ጥሩ ነው። ጀስት ሊያደናቅፍ የሚሞክርም ሰው ይኑር፣ ኦኬ ጥሩ ነው። ለምን ህይወት አልጋ ባልጋ አይደለም። በቃ ስሙዝ የሆነ ሰርፌስ ላይ ከሆንክ አንተ እየተንቀሳቀስክ አይደለም ማለት ነው። የሚሄድ ሰው የሆነ ነገር ያጋጥመዋል፣ የሚንቀሳቀስ ሰው ይወድቃል፣ ይነሳል፣ የሰዎች አይን ውስጥ ይገባል፣ የሰዎች ምላስ ውስጥ ይገባል። ስለዚህ ይሄ ከይሉኝታ ጋር ያለው አስተሳሰብ ትልቁ ክፍተት ነው ብዬ አስባለሁ። እና እሱ ላይ ብንሰራ እሱን ብናስተካክል ሜቢ ለብዙዎች ከራሳችን አልፈን ለብዙ ሰው መትረፍ እንችላለን ብዬ ነው ማምነው። ግን እኮ ይሄ እኔው ማሰብ ካስተዳደጋችን የመጣ ነው። አሁን በእኛ ሀገር ህግ ልጅ እንዲያታርግ ዝም በል አትናገር ምናምን ተብሎ ነው የሚያድገው። እና ይሄ ነውር ነው ተብሎ ተደብድቦ ማለት ነው ተደብድቦ ነው የሚያድገው። እና ይሄ እንዴት አድርገን መፈንቀል እንችላለን? ናይስ ኦኬ። ይሄ በጣም ጥሩ ጥያቄ ነው። እና ስለ ያው አሁን ሌላ ሀገር ብንሄድ የሁሉም ሰው ጥያቄ ነው ባይዘው ይሄ የብዙዎቻችን ጥያቄ መሆንም የሚገባው ጥያቄ ነው ብዬ አስባለሁ። ለምን መሰለህ? ሌሎች ሀገሮች ብንሄድ ወይ ወጣ ብንል ምናምን ለይሉኝታ ላይጨነቁ ይችላሉ። በተለይ ደግሞ ፈረንጆች ማለት ነው። እና ሰው ምን ይለኛል ምናምን ላይሉ ይችላሉ፣ በእኛ ሌቭል ማለት ነው። ለምን ሁሉም ሰው ሊል ይችላል፣ ግን የእኛ ሌቭል ደግሞ በጣም በዝቷል። እና እሱ አሁን ጨዋ ተብለን እናድጋለን። ልጆች ሆነን ምናምን ጨዋ ነው ጥሩ ልጅ ነው ምናምን አይናገርም፣ ይሄ እኮ በጣም ጥሩ ሰው ነው ምናምን ዝምተኛ ሰው ነው ምናምን ትባላለህ። ስለዚህ እሱ አእምሮ ውስጥ ይገባል ማለት ነው፣ ይቀረጻል። ዝምተኛ ካልሆንኩ፣ አይናፋር ካልሆንኩ፣ አይናፋር ካልሆንኩ፣ ጨዋ ካልሆንኩ ሰዎች አይቀበሉኝም፣ አይወዱኝም።
እንዲሁም ደግሞ ጀስት እንደዚህ ወጣ የሚሉ ቀልጠፍ የሚሉ ብዙ የሚያወሩ ልጆች ደግሞ ወይ ሊሰደቡ ይችላሉ። እነዚህ ልጆች ይመታሉ ምናምን። የሚጠይቁ ልጆች አትጠይቅ በቃ ሊባሉ ይችላሉ። የሚጠይቅ ልጅስ ምንድነው ይባላል? ምላስ አታብዛ፣ በቃ የምትባለውን ስማ፣ አትጠይቅ፣ አድርግ የምትባለውን አድርግ፣ ታዘዝ ብቻ በቃ ታዘዝ። ምንም ጠያቂ ትውልድን ትገላለህ ማለት ነው እንደዚህ እያደረግ። ይሄ ደግሞ መጠየቅ መጥፎ እንደሆነ እንድናስብ ያደርገናል። ጀስት የሆኑ ያልተመቸን ነገር ካለ አልተመቸኝም ማለት በቃ ሊያስጠላን፣ በሰዎች ሊያስተቸን፣ ሊያሰድበን እንደሚችል እናስባለን። ይሄ ነገር ያድጋል ማለት ነው። አብሮ ነው የሚያድገው። ፓራዳይማችን የሚሰራው እስከ 8 ዓመታችን ነው እና አይደንቲያችንም እንደዛው ነው። ከዛ በኋላ ያለው እድሜያችን ጀስት ሜይ ቢ የተወሰኑ ሊስተካከሉ የሚችሉ ከ8 እስከ 12 ላይ ደግሞ የተወሰኑ ነገሮች ሊቀንሱ ይችላሉ የምንወስዳቸው ማለት ነው። ግን ከ12 ዓመት በኋላ ያለው ማንነት እስከ 8 ዓመት የተገነባውን ማንነት ነው ማለት ነው የምንኖረው። እድሜ 30ም ልንሆን እንችላለን፣ 40 ዓመትም ልንሆን እንችላለን፣ 25 ምናምን ልንሆን እንችላለን። እየመነዘር ነው የምንኖረው ያኔ የገነባውን አይደንቲቲ። ያ አይደንቲቲ ደግሞ በማን የተገነባው? በማህበረሰቡ ነው የተገነባው፣ በቤተሰብ ነው የተገነባው፣ በጓደኞች ነው፣ በዙሪያ ባሉ ሰዎች ነው የሚገነባው። ይሄ ይሉኝታ የሚባለው ነገርም የሚመጣው በዛ ሰዓት ነው ማለት ነው። ግን እኛ ወጥተን ልክ ስናድግ ምን ይባላል? በ20 ዓመት በ40 ዓመት ጀስት ልብ በ40 ዓመት ነው የሚባለው። አሁን እንዴት ነው መሰለ በ18 ዓመት ምናምን ወር በ20 ዓመት ራሱ ልክ ነው ብለህ ታስባለህ? እኔ ራሱ አላምንበት። በ20 ዓመት ገንዘብ አይገኝም። በ20 ዓመት እኔ ገንዘብ ካገኘሁ በ40 ዓመት እንዴት አጣለሁ? አሁን ይሄ ልብ ምናልባት በ40 ዓመት ሊያገኝ ይችላል። ልብ በ40 ዓመት ገንዘብ በ20 ነው የሚባለው። እንዴት ነበር የሚባለው? ገንዘብ በ20 ልብ በ40 ልብ በ40 የሚቀድመው ምንድን ነው ማለት ነው? መቅደም ያለበት ገንዘብ ነው ማለት ነው። ግን መቅደም ያለበት ምን ነበረ? ልብ ነበረ መቅደም ያለበት። መጀመሪያ በ20ዎቹ እድሜ ክልል ወይም በ10ዎቹ የእድሜ ክልል ውስጥ ያለን ሰዎች የሚያስጨንቀን ሰዎች ነበሩ መጀመሪያ ማለት ነው። ልክ 40 ዓመት የገባ ሰው ደግሞ ስታይ ስለ ሰዎች መጨነቁ ምንም ዋጋ እንደሌለው ይገባዋል። ልክ 60 ዓመት አካባቢ ወይ ከ50 ዓመት በላይ ሲሆን ደግሞ በሰዎች ጉዳይ መጨነቁ ይቆጨዋል። ይሄንን ነገር መቼ ነው የሚገባው ማለት ነው? ካረጀ በኋላ፣ ካለፈ በኋላ። ስለዚህ ካለፈ በኋላ ከመቆጨታችን በፊት አሁኑኑ ማድረግ ያለብንን ነገር ማድረግ። እንዳልኩ አይደንቲቲው ይገነባል ምናምን ጀስት በቃ ጨዋታ ብለህ አድገሃል። በቀላሉ ሊለቅህ አይችልም። ልክ ሜይ ቢ ፓራዳይም ሺፍት ለማድረግ 21 ቀን ያስፈልጋል ይባላል። ማክሲመም 70 ቀን ያስፈልጋል ይባላል። እና ከዛም በላይ ደግሞ አንተ አይደንቲቲን መቀየር የምትፈልግ ከሆነ ለአመታት መልፋት ሊኖርብህ ይችላል፣ ከይሉኝታ ለመውጣት ማለት ነው። እኔም ያጋጠመኝ እሱ ነው። ጀስት በይሉኝታ ምክንያት ነው። ጨዋ ለመባል ነው ከሰው ስደበቅ የነበረው አይደል እንዴ? ስፈራ የነበረው በቃ እሱ እኮ አይናገርም ዝምተኛ ነው ምናምን ሲባል በቃ ማሞገስ ነው እኮ የሚመስለው። እሱ ጥሩ ልጅ ነው ምናምን እንደማለት ነው፣ ዝምተኛ ነው ማለት። እና እሱ እንዳይጠፋብኝ ምናምን እየፈራው ሰዎችን እየፈራው እደበቃለሁ። ከዛስ መጨረሻ ላይ ምን ሆንኩ? ፍርሃቴ ራሴን እንዳልሆን አደረገኝ ማለት ነው። ለሰዎች እንድኖር ሽባ ያደርጋል። ለሰዎች እንድትኖር፣ ሰዎችን ለማስደሰት ብቻ እንድታደርግ፣ ከሰዎች ስትሸሽ እንድትኖር ያደርጋል ማለት ነው። ይሄም በይሉኝታ ምክንያት የሚመጣ ነገር ነው። ለአመታት መስራት አለብህ። ጀስት አሁን ፈሪ ነኝ ምን ላርግ ተብለህ ብትጠየቅ መጀመሪያው ስቴፕ ምንድን ነው የምታደርገው? በቃ አለቀ። ሌላ አማራጭ የለህም። የምትፈራው ነገር ምንድን ነው? ሰው ፊት ቆሞ ማውራት። ሰው ፊት ቆመ አውራ። እዛ በአንዴ እንዴት ቆሜ አወራለሁ? እሺ እንዴት የሚለው ጥያቄ ደግሞ ልክ ሲመጣ መጀመሪያ ከጓደኛ ጋር በነፃነት አውራ። ጓደኛውን ተወው። እሺ መስታወት ፊት ቁም። መስታወት ፊት የምታየው ሰው ማን ነው? አንተን አይደል? ከራስህ ጋር መጀመሪያ ቆም አውራ፣ በነፃነት አውራ። ከዛ ከጓደኛ ጋር ታወራለህ። ከዛ 2-3 ሰዎች ጋር አውራ። ፊል እያደረግከው ማለት ነው። ነፃ ሆነ ምናምን የምታውቀው ነገር ላይ ማታውቀው ነገር ላይ ፈሪ ልትሆን ትችላለህ። ግን የምታውቀውን ነገር እየመረጥክ ስለሱ በቃ ዝም ብለህ አውራ። ጀስት ሀሳብህን ግለጽ። ከዛ በኋላ ቀስ እያልክ ሰዎች በተሰበሰቡበት ማውራት ትጀምራለህ። ከዛ ሰው ፊት ቆሞ ማውራት እንደዚሁ እንደ ዘበት የምታደርገው ቀላል ነገር ይሆናል ማለት ነው።
ስለዚህ ይሉኝታም የሚባለው ይሄው ነው። ይሉኝታ የሚያስፈሩህን ነገሮች እየሄድክ አድርጋቸው። ሰዎች ሁን ብለው እንዲያስቀይሙ አድርግ። ሰዎች ሁን ብለው እንዲቀየሙ አድርጋቸው። ሰዎች ሁን ብለው እንዲገፉክ ወይም እንዲተቹ አድርጋቸው። ያኔ ትችትን አትፈራም ማለት ነው። ያኔ ፊት ለፊት ትቆማለህ። በቃ ላመንክበት ነገር ፊት ለፊት ትቆማለህ። ማንንም ለመጋፈጥ ዝግጁ ትሆናለህ። እሱ ነው በቃ ከይሉኝታ እንድትወጣ ሊያደርግህ የሚችለው። በጣም አሪፍ ጥሩ ቆይታ ነበረ እስካሁን። አንተ በህይወትህ ይሄማ ይሄኔ ቀይ መስመሬ ነው ብለህ የምትይዘው አቋም ማለት ነው። እና ሰዎች ትችት ሲተቹ እንዴት ታየዋለህ? ወይስ እነሱ እንዴት ዲፋይን ታደርገዋለህ? ኦኬ በጣም አሪፍ። ቀይ መስመር ወይም ድንበር የምንለው ማለት ነው። የባውንደሪ ሬድ ፍላግ ልንለው እንችላለን። እና መጀመሪያ እኔን ከመናገሬ በፊት ምንድን ነው ምን ያክል ያስፈልጋል? አሁን አቋም ያለው ሰውና አቋም የሌለውን ሰው ተመልከት። አቋም ያለው ሰው ጀስት ማይደራደርባቸው በጣም ግልጽ የሆኑ አቋሞች ይኖሩታል። ለምሳሌ በቤተሰቡ ማይደራደር፣ በትዳሩ ማይደራደር፣ በልጆቹ ማይደራደር፣ በስራው ጀስት ባለው ንብረት ምናምን ማይደራደር ሰው ይኖራል። አንዳንዱ ሰው ደግሞ ልፍስፍስ የሆነ ሰው አለ። ጀስት አቋሙን እንኳን ወይ የሚያምንበትን ነገር ራሱ በነፃነት ለመግለጽ ይፈራል። መጀመሪያ ደግሞ ላያውቀውም ይችላል እንዳልከው ማለት ነው። ሶ ይሄ ነገር ትልቅ ልዩነት ይፈጥራል ከሰዎች ጋር ባለ ግንኙነት ማለት ነው። ሶ ወደ እኔ ስመጣ እኔ በመጀመሪያ ደረጃ ማልደራደርበት ነገር አላማዬ ነው። በቃ ፐርፐዝ የምለው ነገር ማለት ነው። አሁን የምሰራው ስራ እሱን እንደማልደራደርበት ደግሞ ደጋግሜ በዙሪያ ላሉ ሰዎች አሳይቼ አውቃለሁ። ለሚተቹኝ ሰዎች አሳይቼ አውቃለሁ። ያሳየኋቸው በምንድን ነው? ባለማቆም ነው፣ በመቀጠል ነው ማለት ነው። ስለዚህ በዛ ነገር ይሄ ሰው በቃ በዚህ ነገር አይደራደርም የምትባል ከሆነ ያንን ነገር በፍጹም ማቆም የለብን ማለት ነው። ሰዎች ምን አሉክ? ሰዎች ጀስት ተመቻቸው አልተመቻቸው፣ ተደሰቱበት አልተደሰቱበት፣ ደገፉክ ገፉክ አልገፉክ ዳዝም ማተር። ያ አቋም ከሆነ የምታምንበት ወይ ሬድ ፍላግ ከሆነ በዛ እንደማትደራደር የምታሳየው ያንን ነገር እስከ መጨረሻው ይዘህ በመሄድ ነው። ሌላኛው ደግሞ እንደምታየው አግብቻለሁ እና በትዳሬም አልደራደርም። እንዲሁም ደግሞ በቤተሰቦቼ በሚመጡብኝ በምንም አይነት ነገር በፍጹም አልደራደርም። በእነዚህ በሶስቱ ነገሮች መቼም እና እንዴትም የምደራደር ሰው አይደለሁም ማለት ነው። ይህንን ማድረጌ ምን ያደርጋል? ሰዎች ወደ እኔ ሲመጡ ወይም እኔን አፕሮች አድርገው ወደ እኔ ሲቀርቡ እኔን አውቀውኝ እንዲቀርቡ ያደርጋል ማለት ነው። ስለ ዓላማዬ የሆነ ነገር ማንሳት ቢፈልጉ ወይ ሊተቹኝ ቢፈልጉ እንደማልሰማቸው ያውቃሉ። ማድረግ የምፈልገውን ነገር ማድረግ እንደምችል ያውቃሉ። እሱን ነገር ስለሚያውቁ ሜይ ቢ ስለዛ ነገር ላያነሱ ይችላሉ። ወይም ደግሞ ኮንፍሮንት በማድረግ መንገድ ሳይሆን ጀስት በማገዝ መንገድ አለ እንዲሁ ሀሳብ በመስጠት መንገድ ሊያስረዱኝ ይችላሉ። ግን ይሄ ነገር እኮ አይሆንልህም፣ ይሄ ነገር እኮ አይሳካልህም ምናምን አይሉኝም። ለምን እንደማልሰማቸው ያውቃሉ። ረጅም ዓመት ተጉዤበታለሁ በዚህ ሲሉኝ ነበረ ብዙ ሰዎች ማለት ነው። በፊት ገና ስጀምር ምናምን ሲቀልዱብኝ ጽሁፎቼን ምናምን ሼር እያደረጉ እሱ እኮ እንዲህ ያለ ምናምን ሲቀልዱብኝ ነበረ። ቪዲዮዎቼ ላይ ኮሜንት እያደረጉ ሲሉ ነበረ። በተለይ ደግሞ የሚተች ሰው የሚያውቅ ሰው ነው። ባይዘው የሚተች ወይ ዝቅ የሚያደርግ የሚንቅ ሰው የሚያውቅ ሰው ነው እና የሚደግፍ ሰው ደግሞ ገና ከነመፈጠሩ ማታውቀው ሰው ነው። ከሌላ ዓለም ወር ከሌላ ቦታ እየደወለ የሚያበረታታ ጥሩ ስራ ነው የምትሰራው ምናምን የሚል ሰው ከነጭራሹ ማታውቀው ሰው ነው። ይሄንን ማመን አለብን መጀመሪያ ማለት ነው። ግን ቀይ መስመራችንን የምናዘጋጀው በዙሪያችን ላሉ ሰዎች ነው። ለምን እነዛ ሰዎች አይደርሱብንም ሲጀመር ሌሎቹ ማለት ነው። በዙሪያችን ያሉ ሰዎች ደግሞ እኔ በምን አምናለሁ፣ ለእኔ ምንድን ነው የሚመቸኝ፣ ምን ማድረግ ወዳለሁ፣ እነሱን ሁሉ ማክበር አለበት አንድ ሰው በዙሪያ ሲኖር። ለምን የትዳር አጋር አይሆንም? ለምን ፍቅረኛ አይሆንም? ለምን የስራ ባልደረባ አይሆንም? ማንም ይሁን ለምን የልብ ጓደኛ አይሆንም? ለአንተ የማይመችህን ነገር በቃ መቀበል አለበት። በዛ ውስጥ ነው ፍሬንድሺፕ እያደገ የሚሄደው። ድንበሮችን የምታበጀውም በዛ መንገድ ነው። ድንበሮች ከሌለህ ግን ልቅ ነው የሚሆነው ግንኙነት። የሆነ ጊዜ እሱ ያስቀይመዋል ከመሬት ተነስቶ፣ አንተም እንደዛው ታስቀይመዋለህ። የሆነ ጊዜ ግንኙነቱ ከነጭራሹ ይጠፋል። ቀይ መስመር ያለበት ግንኙነት ለረጅም ጊዜ መዝለቅ ይችላል። ለዚህ ነው ቀይ መስመራችንን ማበጀትም ማዘጋጀትም ያለብን ማለት ነው። በጣም አሪፍ። እኔ አሁን በዙሪያችን ያሉ ሰዎች ለምንድን ነው ጀጅ የሚያደርጉን?
እንደው በርታ እንኳን ባይሉ ዝም እንኳን ቢሉ ምን አለበት? ምንድነው ችግሩ ብለህ ታስባለህ? አሁን ለምሳሌ ቲክቶክ ላይ የመጀመሪያ ፎሎወራቸው 300 400 ለሚያውቁት ሰዎች ናቸውና ፎሎወርም አያደርጉም፣ ላይክም አያደርጉም፣ ሼርም አያደርጉም። ምን ኦኬ ስለዚህ ምንድነው ችግሩ? ወይስ ጋዝላይት ለማድረግ እየሞከሩ ነው እነዚህ ሰዎች? ኦፍ ኮርስ ስለሚያውቁ እሱም ሊሆን ይችላል። አሁን ማለት ለመሰለ ለዚህ ነገር ብዙ ምክንያቶችን ማስቀመጥ ትችላለህ፣ ግን እንደየሰው ሊለያይ ይችላል። እንግዲህ ምክንያቱ ማለት ነው አንዳንድ ሰው ሲያይቅ እንድትበልጠው ላይፈልግ ይችላል። በቃ አንተ የተሻለ ቦታ ላይ ደረስክ ማለት ምንድነው የምታጋለጠው? የእሱን መውረድ የእሱን ቆሞ መቅረት ታሳያለህ። ስለዚህ በተቻለው አቅም ሊያደናቅፍ ይሞክራል ማለት ነው፣ ሊጥል ይሞክራል። ሌላኛው ምክንያት ደግሞ ኢንፌሪዮሪቲ ኮምፕሌክስ ነው። ይሄ የበታችነት ስሜት ማለት ነው። የበታችነት ስሜት ያለው ሰው ከፍ እንዲል አይፈልግም። ሰው ነፃ እንዲሆን አይፈልግም። የሚፈልገውን ነገር እንዲሰራ አይፈልግም። ስለዚህ ያንን ሰው ሊጥለው ይሞክራል ማለት ነው። በቃ ክሪቲሳይዝ እንኳን ሊደግፍ ጭራሽም ሊጥለው ይሞክራል። ያ የሚተችህ እኮ እንድትወድቅ እኮ ነው። የሚሰድብህ እንድታድግ አይደለም። በቃ በዚህ ተሰብሮ እንዲቀር እኮ ነው። በቃ ቅስምህ እንዲሰበር ብሎ መርጦ ምናምን ቃላት መርጦ ካሉት በቃ አጥንት የሚገባ ቀኑን ሙሉ የምታስበውን ስድብ ይሰጣል። ከዛስ አንተ ቀኑን ሙሉ እያሰብከው ምናምን እንዴት እንዲህ ሊለኝ ቻለ ሲጀመር ማቀው ሰው ምናምን ትላለህ። ከዛ በቃ ትደናቀፋለህ ማለት ነው። ሌላኛው ደግሞ ውድድር አለ አይደለ? ይሄ ከሰዎች ጋር ራስን ማወዳደር። ብዙዎቻችን በዚህ ውድድር በሚባል የቅዠት ዓለም ውስጥ ነው የምንኖረው። ውድድር የሚባለውን እኔ እንደ ቅዠት ነው ማየው። ለምንድን ነው እንደ ቅዠት ማየው? የለም በቃ ብትወዳደር የሚበልጥ ሰው አለ ወይ ደግሞ ካንተ የሚያንስ ሰው አለ። ብዙ ነው የሚያንስህም የሚበልጥህም በጣም ብዙ ሰው አለ። እየተወዳደርክ ከሆነ ውድድሩን ምን ያደርጉታል እነዚህ ሰዎችን የሚተቹ ወይ በቅርባቸው ያሉ ሰዎችን የሚተቹ ሰዎች ያንን ውድድር አንድና አንድ ማሸነፍ ያለበት እነሱ እንደሆኑ ያምናሉ። ምን ያደርጋሉ? አንተን በምንም መንገድ ሊጥሉ ይሞክራሉ። ከሰዎች ጋር በማጣላት ሊሆን ይችላል። ሀሳብ ልክ እንዳልሆነ በመንገድ ሊሆን ይችላል። በየጊዜው መጥፎ ኮሜንቶችን በመስጠት ሊሆን ይችላል። የድሮ የሰራቸው ጥፋቶች አሉ አይደለ? እነሱን እየዘረዘሩ እንድትወድቅ ሊያደርጉ ይችላሉ። ከዛስ እነሱ ራሳቸውን እንዳሸናፊ ይቆጥራሉ። ሰዎችን በመጣል የምታመጣው አሸናፊነት የውድቀት መጀመሪያ ነው የሚሆነው። ሰዎችን በመጣል ራስን ለማሻሻል የምትጥር ከሆነ ራስን እያሻሻልክ ሳይሆን ራስን እየገደልከው ነው ማለት ነው። ሲጀመር እኔን ለመጣል እሱ ተጠምዷል። የእሱን ስራ ትቶታል። በቃ ዋናው ዓላማው ምንድነው? አንተና አንተ ነህ። ያ በቃ አንተ ራሱ ባትወድቅ እሱ በቃ ውድቀቱ ጀምሯል። ውድቀቱ ልክ አንተን መጣል ሲያስብ ያ ሰው መውደቅ ጀምሯል ማለት ነው። ስለዚህ ማናችንም ብንሆን ለሰዎች ክፉ የምንመኝ ከሆነ ያንኑ መልሰን እናጭዳለን። ሰው የዘራውን ያንኑ ፍሬ ያጭዳል ይላል መጽሐፍ ቅዱስ። ስለዚህ እያንዳንዳችን ማለት ነው ለሰው በጎ ማናስብ ከሆነ ሰዎች በፍጹም በጎ እንዲያስቡልን ወይ ጥሩ እንዲያስቡልን መመኘት ራሱ የለብንም። ጥሩ ስትሆን ከማንም ሳትጠብቅ ነው ጥሩ የምትሆነው። ሰዎችን ስታግዝ ያ ሰው ያግዘኛል ብለህ አይደለም። በቃ ማገዝ አለብኝ ማንነቴ ነው፣ እኔ ሰዎችን ለማገዝ ነው፣ ሰዎችን ለማብቃት ነው የተፈጠርኩት ብለህ የምታምን ከሆነ ሰዎችን ለመጣል አይደለም፣ ሰዎችን ጀስት ለነሱ እንቅፋት ለመሆን አይደለም። ኢቭን ሐሳባቸውን ራሱ መተው ሲነግሩክ ቀጥታ ትሰማቸዋለህ፣ ጀጅ አታደርጋቸውም። ብዙ ሰው ግን ጀጅ ያደርጋል። ለምን እንዲህ አላደረገም? ሶሻል ሚዲያው ላይ በተለይ ደግሞ አሁን በጣም እየተፈተን ያለነው ነገር ይሄ ነው። ሶሻል ሚዲያ ላይ የሆነ ሰው መጥቶ ሐሳቡን ያጋራል ወይ የሆነ የገጠመውን ታሪኩን ይናገራል። ከዛ ያንን ታሪኩን በዛ ላይ በቃ ሰው ሁሉ ፈራጅ ነው። ሁለት ጎራ ይከፈላል። በለው ይላል፣ ይሄ ልክ ነው ይላል፣ ያ ልክ አይደለም ይላል። በቃ ከዛ ይከተላል። ሌሎች እነዛ ሰዎች ሲታረቁስ አጨብጭቦ ባዶን ይቀራል። ጀጅመንት በቃ በማይመለከተው አያውቅህም እኮ ያ ሰው። አንተም ሲጀመር ሶሻል ሚዲያ ላይ ነው ያየኸው። የሆነ ጊዜ ቢጠፋ የሆነ የግል ጉዳይ ገጥሞት ሶሻል ሚዲያውን ቢያቆም ትዝም አይልም፣ ይረሳል። አንተ ግን ምንድነው ታጨበጭባለህ። በቃ ለዛ ሰው እኔ ነኝ ያለሁት ምናምን ትላለህ። ይህን ማለት ምንም ክፋት ላይኖረው ይችላል፣ ግን እስከምን ድረስ ነው ሰዎች ላይ እየፈረድክ ያንተን ህይወት ባዶ እያደረግክ የምትኖረው?
እስከምን ድረስ ነው ደግሞ ለሰዎች ህይወት መበላሸት ምክንያት የምትሆነው? ለሰዎች ጭንቀት ምክንያት የምትሆነው? አሁን የሆነ ሰው ታሞ ምናምን ሶሻል ሚዲያ ላይ ሲታይ ጀስት ህመሙን ሰውየው ያ ሰው ያውቀዋል እንደታመመ ምናምን ያውቀዋል። ግን ሰው እንዲህ ሆነ፣ አይንህ እኮ እንደዚህ ሆኗል ምናምን ይለዋል። ሰውነትህ እኮ እንዲህ ተቀይሯል፣ በጣም ወፈርክ እኮ ምናምን ይለዋል። እሱ ምን ያደርገዋል? አያውቀውም እንዴ? ሰውየው ያውቀዋል እኮ። ግን ይህን ማለት ሰውየው ይበልጥ እንዲጨነቅ ይበልጥ ለበሽታው ደግሞ ደካማ እንዲሆን ያደርገዋል። በቃ ውስጥ ያለውን ጥንካሬ ያወጣዋል። ቀንስ ይላል። በቃ ሁሌ አስተያየት መስጠት ነው። አብዛኛው ሰው እንደውም አምሮብሃል አይልህም፣ አይፈልግህም። እሱን ነገር አይፈልገውም እንዴ ብለህ ታስባለህ። ያ በቃ አምሮብሃል ወይ አንተ ተመችቶሃል ምናምን አይልህም። ወይ ወፍርሃል ይልሃል። ተመችቶሃል ቢልህ እኮ ጥሩ ነው እኮ። ወፍርሃል ከሚልህ ወፍርሃል፣ ስለዚህ ልክ አይደለህም ማለት ነው። ወይ ከስተሃል ይልሃል። ከስተሃል ማለት ደግሞ በቃ አንተ ጥሩ ላይ አይደለህም ማለት ነው። በቃ ጥሩ እንዳይሰማህ ነው የሚያደርግህ ከውጭ የሚነገር ነገር እና ይህም እንደ ጀጅመንት ነው የሚቆጠረው። ሰዎች ላይ መፍረድ ስትጀምር ራስህን ትረሳዋለህ ማለት ነው። ሰዎችን ጀጅ ማድረግ ስትጀምር አንተ ምን እያደረግክ እንደሆነ ትዝም አይልህም። ስለዚህ ከእንደዚህ አይነት ወጥመድ መውጣት ያስፈልጋል። ሰዎች ላይ ጀጅ ማድረግ ወይ ሰዎች ላይ መፍረድ፣ ፈራጅ አለ አይደል እንዴ ከላይ ሁሉንም የሚያይ የሁሉንም ጓዳ የሚያይ እግዚአብሔር አለ አይደል ከላይ። እሱ ነው መፍረድ የሚችለው። እኛ ግን ዝም ብለን እንደ ሰውኛ እንፈርዳለን። ለምን እንዲህ አልሆነም ምናምን እንላለን። የሰው ህይወት ላይ እኛ የማይመለከተን ጉዳይ ላይ የራሷ አሮባት የሰው ታማስላለች የሚባለው አባባል አለ አይደል? ልክ እንደዛ ማለት ነው። ብዙዎቻችን በዚህ ተጠምደናል። ስለዚህ በተቻለ አቅም ፎከስ ማድረግ ያለብን ራሳችን ላይ ነው። የራሳችን ህይወት ላይ፣ ክፍተቶቻችን ላይ፣ ጥንካሬዎቻችን ላይ፣ የሆነ ደካማ ጎናችን ላይ። እሱን ደግሞ የምናውቀው ራስን ከማወቅ ተነስተን ነው። እዛ ላይ ብንሰራ ጀጅ ማድረግ እናቆማለን። ሰዎች ላይ መፍረድ እናቆማለን። ሰዎችን ማሳቀቅ እናቆማለን። የሰዎች መንገድ ላይ መቆም እናቆማለን። የሰዎች መንገድ ላይ ቆምክ ማለት ያንተ መንገድ ላይ ሌላ ሰው እየሄደ ነው ማለት ነው። ስለዚህ ክፍት ነው ያንተ መንገድ። ያ ይቀራል ወይ ደግሞ የሆነ ሰው በአንተ መንገድ ሄዶ ማሳካት የሚፈልገውን ነገር ያሳካል። አንተ ግን በሌላ በሰዎች ጉዳይ ተጠምደሃል። ለዚህ ነው ከጀጅመንት መውጣት ያለብን። በጣም አሪፍ። አሁን ቅድም እንዳወራ ነው አንተ ከዩኒቨርሲቲ ሌክቸረርነት ነው ወደ ሶሻል ሚዲያ የመጣኸው። ሶሻል ሚዲያ አሁን ላይ ምን ላይ ደረጃ ይገኛል? ሪል ገንዘብ ያስገኛል ወይስ ምንድን ነው ለመታወቅ ብቻ ነው? ትክክለኛ ነው? አንድ እሱ። ሁለተኛ ደግሞ ሰዎች ጀጅ ይፈራሉ፣ በኮሜንት በምን ተሰብረው ይመለሳሉ ወደ ሶሻል ሚዲያ እንዳይገቡ። ስለዚህ ለእነዚህ ሰዎች ምን ትላቸዋለህ? ናይስ። ሶሻል ሚዲያው ላይ ብር ይሰራል አይሰራም እያየን ነው። ብር ይሰራል አይሰራም ብሎ የሚጠይቅ ሰው ሲጀመር ኦልሬዲ እያየ ስለሆነ ለማመን አልፈለገም እንጂ ወይ ደግሞ እሱ ፈርቶ አልጀመረውም እንጂ በቃ እንደሚሰራ ያውቀዋል። ብር እንደሚሰራ ለምን ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጽዕኖ ፈጣሪ ሆኖበታል። ብዙ ሰው ታዋቂ ሆኖበታል። ብዙ ሰው በአዎንታዊ መንገድም በመጥፎ መንገድም ተጠቅሞታል። ስለዚህ ኮምፕሊትሊ የጥያቄው መልስ ምንድን ነው የሚሆነው? አዎ በሚገባ እንደውም ከምታስቡት በላይ ብዙ ብር ይሰራበታል። ህይወታችሁን የእናንተን ህይወት አይደለም ቤተሰቦችህን፣ ሀገርህን የሚቀይር ገንዘብ ልትሰራበት ትችላለህ። ሶሻል ሚዲያም ማለት ነው። ለምን ጊዜው የሶሻል ሚዲያ ነው። ዲጂታል ዓለም ውስጥ ነው እየኖርን ያለ ነው እና ዲጂታል ዓለም ላይ እየኖርን ላቤን ጠብ ካላደረግኩ ገንዘብ አላገኝም ብለህ የምታስብ ከሆነ በጣም ተሸውዳል ማለት ነው። ያ በቃ አንተ ጊዜው አልፎብሃል ማለት ነው። በቃ እዛ ድሮ ላይ ቆመሃል ማለት ነው። ድሮ ሊሆን ይችላል እኮ ያኔ ምናምን በጣም ልንለፋ እንችላለን ምናምን መስልም ቢውልድ እያደረግን በዛው ልክ በጣም በቃ ቀኑን ሙሉ እየሰራን ምናምን። አሁን ላይ ግን ጊዜው የዲጂታል ዓለም ውስጥ ነው ያለ ነው እና የሆነ ቦታ ቤት ቁጭ ብለህ ብዙ ብሮችን መስራት ትችላለህ። ቤት ቁጭ ብለህ ማንም ሰው ሳይመጣ ማለት ነው። ማንንም ሳትረብሽ፣ ከማንም ጋር ሳትገናኝ፣ ራስ ላይ ብቻ ሰርተህ ተምረህ ኦንላይን ተምረህ ምንም ክፍያ ሳትከፍል በዲጂታል ብቻ በቃ በዲጂታል ነገሮች ብቻ ራስን እያስተማርክ ህይወትህን መቀየር ትችላለህ። ከራስህም አልፈህ ለብዙ ሰዎች መድረስ ትችላለህ።
ሶሻል ሚዲያ በጣም ተጽዕኖ እንደምናየው ነው። እንደውም ከዚህም በላይ ትልቅ ተጽዕኖ መፍጠር ይችላል ኢንዱስትሪው ማለት ነው። ግን ብዙ ሰው ምንድን ነው የሚያስበው? ብዙ ሰው ፌክ እንደሆነ ያስባል። ጀስት በቃ ነገሮች ሁሉ ለማስመሰል የሚደረጉ ምናምን ይመስለዋል። ነገር ግን አይደለም። ከኔም ጀምሮ መመልከት ይቻላል። እኔ ድሮ የምኖረው እዛ ማስተምርበት ቦታ ነው። ከዛ ሶሻል ሚዲያ ላይ ለመስራት ነው ሙቭ እያደረግኩ ምናምን እዛ እየሄድኩም እየሰራው ምናምን ምኖረው ማለት ነው። እና ሶሻል ሚዲያም በተቻለ አቅም ጊዜ የምትሰጠው ከሆነ በሶሻል ሚዲያ ስራ በተለይ ደግሞ ዩቲዩብ ላይ ስትመጣ ሊፈትን የሚችለው ትዕግስት ነው። ታጋሽ መሆን አለብህ። ፐርሲስተንስ ወይም ጽናት የምንለው ነገር በደንብ ይፈተናል። ትሰራለህ የሚያይ ሰው የለም። ትሰራለህ የሚያይ ሰው የለም። አላማ ካለህ ግን መስራትን ትቀጥላለህ። አላማ ከሌለ ወይም ጆስት ኢንድ ጎል የሆነ ዴስቲኔሽን ለምን አየኝም ከሰራው ያይሃል ደግሞ ሲጀመር ማለት ነው። ግን አሁን መጀመሪያ አካባቢ ላይ ምን አለ መሰለህ አታውቀውም፣ እንትኑን ፕላትፎርሙን አታውቀውም፣ ምን ይፈልጋል ምናምን በቃ መጀመሪያም ብቻ ነው የምታውቀው፣ አትረዳውም። የሆነ ሁክ የሚያደርገው ሰዎች የሚወዱት ነገር ምንድን ነው ሪሰርች አታደርግም። በቃ ውስጥ ያለውን ነገር ዝም ብለህ ትለቃለህ ማለት ነው። እሱን ማድረግ ሞር አንተ ራስን ቢውልድ እንድታደርግ ያደርጋል፣ ታጋሽ እንድትሆን ያደርጋል። አሁን ብዙ ጊዜ ሶሻል ሚዲያ ሰው ይጀምራል፣ ከዛ ወዲያው ውጤት ይፈልጋል። በቃ ዛሬ ጀመረ በቃ እንዲከፈለው ምናምን ይፈልጋል። በአንድ ወር ውስጥ የሚከፈል ከሆነ ሲጀመር እየሰራህ ያለው ነገር ስህተት ሊሆን ይችላል። እሱም መመርመር አለብህ። ወይ የሰዎችን ስም ፌክም ሊሆን ይችላል፣ ወይ ሰዎችን ስም እያጠፋ ነው፣ ወይ የውሸት ዜና እየሰራህ ነው፣ ወይ ደግሞ ኔጌቲቭ ነገር ፋውል እየሰራህ ነው፣ ወይ ደግሞ ኔጌቲቭ ኢነርጂ እየዘራህ ነው። ለምንድን ነው የሰው አእምሮ ሞር ክፍት የሚሆነው አትራክትድ የሚሆነው ለኔጌቲቭ ነገር ነው። አሁን በእኛ በፐርሰናል ዲቨሎፕመንት ወይም ሰልፍ ኢምፕሩቭመንት ኢንዱስትሪ በጣም ፈታኝ የሚሆነው በቃ ለዚህ ነው። ፖዚቲቭ ነገር ነው የምትነግረው፣ ሰውን የሚጠቅመውን ነገር ነው የምትነግረው፣ ግን ሰው አይሰማህም፣ አይቀበልህም። በቃ የሆነ ሞመንት በጣም ረጅም ርቀት ያኛው ምንም እንዳታደርግ ነው የሚያደርግህ። የሆነ ኔጌቲቭ ነገር ሲነገርህ በቃ ቁጭ እንድትል ነው፣ ቁጭ ብለህ ነው የምትሰማው ያንን ነገር። ይሄኛውንስ መስራት አለብህ። የሚነገር እንድትሰራ ነው፣ ራስን እንድትቀይር። አቴንሽን ስፓናችን ስለወሰደው ረጅሙን መቀበል ይከብደናል። አክሽን የሚፈልገውን ነገር ብሎክ እናደርጋለን። አሁን አንድ ሰው ቁጭ ብሎ ዜና ሲሰማ ይሰማል። ዜና በቃ በትኩረት ምናምን ተመስጦ ምናምን ይሰማል። አለቀ ዜናው። ከዛ በኋላ ምን ያደርጋል? ምንም አያደርግም። ሰምቶ ምን ይላል? ቁጭ። እሺ ይሄኛውም ፐርሰናል ዲቨሎፕመንት ስልጠናዎችን ወይም ደግሞ ስፒቾችን ሞቲቬሽናል ስፒች ሊሆን ይችላል። ይስማ። ምን ይለዋል? ወይ እንዲህ አድርግ፣ በዚህ መንገድ ህይወትን ቀይር ምናምን ይለዋል አይደል? ልክ ሲጨርሰው ምን ማድረግ አለበት? ያንን የተነገረውን ነገር መተግበር አለበት፣ ወደ ስራ መቀየር አለበት። እሱ ከባድ ነው። የሚቀለው የትኛው ነው? ዜናውን ሰምቶ በቃ እሱ ማብላላት፣ ማሰብ። ምንም አታደርግማ። ዜና ስለሰማህ ብቻ ህይወት ሊቀየር አይችልም። ዜና መስማት ወይም ኔጌቲቭ ቶኮችን የሆነ የጦርነት ዜናዎችን ምናምን ማራገብ አይቀይርህም። እሱን ማንም ሰው ያውቀዋል፣ ይጎዳሃል። ስለዚህ የሚጎዳህ ወይም የማይቀይረው ኔጌቲቭ ነገር ስለሆነ ሰው ወደዛ አትራክት ይሆናል ማለት ነው። አክሽንም የማይፈልግ ነገር ስለሆነ ወደዛ አትራክት ይሆናል። ይሄኛው ግን ይፈትንሃል። በቃ ሰዎች ላይ ነው እየሰራ ያለው። ዜና አትይ ነው የምትለው እኮ ሰውየውን። ዜና አትይ እያልከው ጀስት ሃው ዜና አይቶ ምንም አይሰራም፣ ምንም ኢነርጂ አያወጣም። ያንን ኢነርጂ የማያወጣበትን ነገር እንዳያደርግና የሚቀይረውን ነገር እንዲያደርግ እየነገርከው ነው። ያኛው ከባድ ነው። ጀስት ይሄ አለማድረጉ ማለት ነው። እየሰማ እየነገርከው አታድርግ ወይ አትስማ ስትለው እሱ ከባድ ነው። ግን እየሰማ መቀጠል ግን በጣም ሲምፕል ነው። ስለዚህ ይሄኛው ሃርድ ይሆናል ማለት ነው ለመስራትም ምናምን ኮንተንትም ለመስራት ሰዎች ላይም ለመስራት እይታውንም ለማግኘት በጣም ትፈተናለህ። ግን ሊከተል የሚገባው ምንድን ነው? አላማህ ነው ማለት ነው። አንተም ልታስኬድ ልታራምድ የሚገባው አላማህን ነው። እስከ መጨረሻው አላማህን እስከ መጨረሻው ይዘህ የምትሄድ ከሆነ ሰዎች ምንም ይበሉ፣ ሰዎች ይፈልጉ አይፈልጉ፣ ይደግፉ አይደግፉ፣ it doesn't matter።
ዋናው ቁም ነገር ምንድነው? እኔ ራሴን ደግፈዋለሁ ወይ? በምሰራው ነገር አምናለሁ ወይ? ወይም ደግሞ የሚታየኝስ ነገ አልቆ ምደርስበት ቦታ አለኝ ወይ? ግልጽ የሆነ ቦታ ማለት ነው። ግልጽ የሆነ ወይም ክሊር የሆነ ዴስቲኔሽን ያስፈልገናል ጉዞ ስንጀምር። ይሄም ኮንተንት ላይም ይሄው ነው ያለው ገለጻ ማለት ነው።